ዓለማችንን የሚያሰጋው አስደንጋጭ ምርት ኒውራሊንክ እና ኤለን መስክ። ኒውራሊንክ ምንድነው? ኒውራሊንክ እንደ አውሮፓውያን አቆጣጠር በ2016 ማለትም ከ10 ዓመት በፊት በምድራችን ቁንጮ ባለጠጋ በኤለን መስክ የተመሰረተ የአሜሪካ የቴክኖሎጂ ኩባንያ ነው። ኩባንያው የሚሰራው በኒውሮ ቴክኖሎጂ ዘርፍ ሲሆን በዋናነት በሰው ልጅ አእምሮና በኮምፒውተር መካከል ቀጥታ ግንኙነት መፍጠር የሚያስችል ቴክኖሎጂ ላይ ያተኩራል። ዋና ዋና ምርቶቹና ቴክኖሎጂዎቹ ደግሞ አንደኛ ዘሊንክ ወይም ኤን1 ቺፕ የሚባል ሲሆን በአእምሮ ውስጥ የሚቀበር መጠኑ አነስተኛ የሆነ ቺፕ ነው። ይህ ቺፕ ከአእምሮ የሚወጡ የኤሌክትሪክ ምልክቶችን ወይም ኒውራል ሲግናልስ ወደ ኮምፒውተር ቋንቋ በመቀየር መረጃን መላክና መቀበል ይችላል። ሁለተኛ የቀዶ ጥገና ሮቦት ወይም R1 ሮቦት የሚባል ሲሆን የሰው ልጅ ሊሰራው የማይችለውን እጅግ ጥቃቅን የሆኑ የቺፑን ክሮች ወይም ትሪድስ ከአእምሮ ደም ስሮች ጋር ሳይጋጩ በጥንቃቄ ለመቅበር የሚያገለግል ከፍተኛ የቴክኖሎጂ ውጤት ነው። የኩባንያው ዓላማዎች ደግሞ በአንድ በኩል የጤና እክልን መፍታት የሚል የአጭር ጊዜ እቅድ ሲሆን ለምሳሌ የአከርካሪ አጥንት ጉዳት ያለባቸው ወይም ሽባ የሆኑ ሰዎች አእምሯቸውን ብቻ በመጠቀም ስልኮችንና ኮምፒውተሮችን እንዲቆጣጠሩ ማድረግ እንዲሁም አይነ ስውራን እንዲያዩና መስማት የተሳናቸው እንዲሰሙ መርዳት የሚል ነው። ሌላኛው የኩባንያው ዓላማ ደግሞ የሰው ልጅና ኤአይ ውህደት የሚል የረጅም ጊዜ እቅድ ሲሆን አርቲፊሻል ኢንተለጀንስ ወይም ኤአይ እያደገ ሲመጣ የሰው ልጅ ከቴክኖሎጂው ጋር እኩል መራመድ እንዲችል አእምሯችንን በቀጥታ ከኢንተርኔትና ከከፍተኛ ስሌቶች ጋር ማገናኘት አለብን የሚል እቅድና ዓላማ ነው። በዚህ መሰሉ መነሻ ጀምሮ ግን ረቂቅ ማይክሮቺፕ ወደ ማምረት ተሻግሯል። ኒውራሊንክ ማይክሮቺፖችን ወደ ማምረት ብቻ ሳይሆን ወደ ተግባራዊ ሙከራም ተሸጋግሯል። ሆኖም ግን የኒውራሊንክ ቺፕ እስከዛሬ ከምናውቃቸው ተራ የኮምፒውተር ቺፖች ለየት ያለና እጅግ ውስብስብ የሆነ ነው። ኒውራሊንክ የምርት ደረጃው ከዲዛይን ወደ ተግባር ተሻግሯል። ኒውራሊንክ ቺፑን ቀርጾና አምርቶ አሁን ላይ በሰው ልጆች ላይ በሚደረግ የክሊኒካዊ ሙከራ ወይም ክሊኒካል ትሬልስ ደረጃ ላይ ይገኛል። የመጀመሪያው የረቂቅ ምርቱ ወይም ቺፑ ተጠቃሚ የሆኑ ሰዎችም ይፋ ተደርገዋል። እንደ አውሮፓውያን አቆጣጠር በጃንዋሪ 2024 ኖላንድ አርባው የተባለ የአካል ጉዳተኛ ወይም ሽባ የሆነ ግለሰብ የመጀመሪያው የኒውራሊንክ ቺፕ ተከላ ተደርጎለታል። ግለሰቡ በአሁኑ ወቅት በአእምሮ ብቻ የኮምፒውተር ማውዝን ወይም ከርሰር ማንቀሳቀስና ጨዋታዎችን መጫወት ችሏል። በኦገስት 2024 አካባቢ ደግሞ ሁለተኛው ሰው ላይ ቺፑ በተሳካ ሁኔታ ተተክሏል። ይህም ውጤታማ መሆኑን መስክሯል። ቺፑ ምን ነገሮች ይዟል? ኒውራሊንክ የሚያመርተው ቺፕ ኤን1 ይባላል። ይህ ቺፕ የሚከተሉትን ክፍሎች በአንድ ላይ ይዟል። ከፍተኛ ቁጥር ያላቸው ኤሌክትሮዶች ወይም ትሪድስ ከአንድ የሰው ጸጉር ይልቅ የቀጠኑ 1024 ኤሌክትሮዶችን የያዙ 64 ክሮች አሉት። እነዚህ ክሮች ናቸው ከአእምሮ ሴሎች ወይም ኒውሮንስ መረጃን የሚሰበስቡት። ረቂቅ ቺፑ በራሱ ገመድ አልባ ባትሪም አለው። ቺፑ በቆዳ ላይ ሆኖ በገመድ አልባ መንገድ ወይም ዋየርለስ የሚሞላ ባትሪ አለው። ፕሮሰሰሩን በሚመለከት ደግሞ ከአእምሮ የሚመጡ የኤሌክትሪክ ምልክቶችን ወዲያውኑ ወደ ዲጂታል ዳታ የሚቀይር አነስተኛ ፕሮሰሰር በውስጡ ተገንብቷል። የሮቦቱ ሚና ወይም R1 ሮቦት ምንድነው ስንል ቺፑን ለማምረት ብቻ ሳይሆን ቺፑን በትክክል ለመትከል ኒውራሊንክ የራሱን R1 የተባለ የቀዶ ጥገና ሮቦት አምርቷል። ይህ ሮቦት እንደ መስፊያ ማሽን ወይም ሲዩንግ ማሽን ሆኖ ክሮቹን ከአእምሮ ደም ስሮች ጋር ሳይነካኩ በትክክል የሚተክል ነው። ኒውራሊንክ ይህንን ሮቦት እንደ አንድ ዋና ምርት ነው የሚቆጥረው። ወደ ጅምላ ምርት ስንመጣ ደግሞ የጅምላ ምርት ወይም ማስ ፕሮዳክሽን ላይ ገና ነው ባይ ነው። ምንም እንኳ ቺፑ ተመርቶ ስራ ላይ ቢውልም በአሁኑ ወቅት ምርቱ ያለው በጥናትና ምርምር ወይም R&D ደረጃ ላይ ነው ይላል። እንደ ማንኛውም የኤሌክትሮኒክስ ዕቃ ገበያ ላይ ወጥቶ ለማንም ሰው የሚሸጥበት ደረጃ አልደረሰም ቢልም ከቅርብ ጊዜ ወዲህ ግን ምርቱን ወደ ገበያ እያወጣ ነው። ለዚህም ዋናው ምክንያት የጤና ጥበቃ ተቋማት እንደ አሜሪካው FDA ያሉ ዓለም አቀፍ ተቋማት የሚሰጡት ጥብቅ የቁጥጥርና የደህንነት ማረጋገጫ ሂደት ጊዜ ስለሚወስድ ነው ባይ ነው። ነገር ግን ፈቃዱንም ሆነ ሌሎች አስፈላጊ ዕውቅናዎችን እንደሚሰጡት አዋቂ ሰው አይጠራጠርም።
ቀድሞ ነገር እነሱ ባይፈልጉት አይሰራም ነበርና በአጠቃላይ ኒውራሊንክ ቺፑን የማምረት አቅሙን አረጋግጧል። አሁን ላይ ትኩረቱ የምርቱን ደህንነት ማረጋገጥና አቅሙን ለምሳሌ የጠፋን እይታ መመለስ የሚያስችለውን ብላይንድ ሳይት የተባለ ፕሮጀክት ማሳደግ ላይ ነው። ኒውራሊንክ ኮርፕ የኩባንያው ወይም የተቋሙ ስም ነው። ኩባንያው የሚያመርታቸው የተለያዩ መሳሪያዎች አሉት። ለምሳሌ በአእምሮ ውስጥ የሚቀበረው ቺፕ ስም ዘሊንክ ወይም ኤን1 ይባላል። ነገር ግን በብዛት ሰዎች ስለ ቴክኖሎጂው ሲያወሩ ኒውራሊንክ ተተከለለት በማለት የተቋሙን ስም ለምርቱ ሲጠቀሙበት ይስተዋላል። ኒውራሊንክ እንደ ድርጅት የተመሰረተው በጁላይ 2016 ነው። ከዚያ በፊት ድርጅቱ አልነበረም። ነገር ግን ታሪኩን ለየት የሚያደርገው 2 ነጥቦች አሉ። አንዱ የስሙ መገኘት ነው። ኒውራሊንክ የሚለው ስም ቀደም ብሎ በሌሎች ሳይንቲስቶች ፔድራ ሞስኒና ቲሞቲ ሃንሰን በተባሉ ግለሰቦች ተይዞ የነበረ ቢሆንም ኤለን መስክና መስራቾቹ ስሙን ከባለቤቶቹ ገዝተውታል። ኤለን መስክ ኒውራሊንክን ከመመስረቱ በፊት በሌሎች ዘርፎች ስፔስ ኤክስ ጠፈር፣ ቴስላ የኤሌክትሪክ መኪና ኩባንያዎች ስኬታማ ቢዝነስማን ነበር። ኒውራሊንክን የመሰረተው ግን እነዚህን ድርጅቶች እያስተዳደረ ጎን ለጎን አዲስ ዘርፍ ለመጀመር በማሰብ ነው። ኒውራሊንክ ከተመሰረተበት ቀን ጀምሮ ዓላማው አንድ ብቻ ነው። የአእምሮና የኮምፒውተር ግንኙነት ብሬን ኮምፒውተር ኢንተርፌስ ወይም BCI መፍጠር ወይም ማምረት ነው። ይህ ረቂቅ ቁስ ሰዎች ጭንቅላት ውስጥ ተገጥሞ ጥቅም ሲሰጥ ማየት ነው ዓላማዬ ባይ ነው ኤለን መስክ። ኤለን መስክ ራሱ እንደሚገልጸው ኒውራሊንክን እንዲመሰርት ያነሳሱት 2 ዋና ዋና ምክንያቶች ናቸው። አንደኛ AI ወይም አርቲፊሻል ኢንተለጀንስ። ኤለን መስክ AI ከሰው ልጅ በላይ ብልጥ የሆነ መምጣቱ ስጋት ፈጥሮበታል። ስለዚህ ሰው ከኤአይ ጋር እኩል ለመራመድ አእምሮን ማሳደግ አለበት የሚል እምነት አለኝ ባይ ነው። ሁለተኛው የሕክምና ፍላጎት ሲሆን ሽባ የሆኑ ሰዎችንና የአእምሮ ህመም ያለባቸውን ለመርዳት ያለኝ ፍላጎት ነው ባይ ነው። ይህ መሆን የሚችለው ደግሞ በጭንቅላት ውስጥ በግንባር ላይ በሚገጠም ረቂቅ ዲጂታላዊ ቺፕ አማካይነት ባይ ነው። ምንም እንኳ ኤለን መስክ የድርጅቱ ዋና ባለቤትና ታዋቂው ሰው ቢሆንም ድርጅቱን ሲመሰርት በዘርፉ ስመጥር ከሆኑ 8 ሳይንቲስቶችና መሐንዲሶች ጋር በመሆን ነው ወደዚህ ተግባር የገባው። እነዚህ ባለሙያዎች በኒውሮ ሳይንስ፣ በሮቦቲክስና በባዮሜዲካል ኢንጂነሪንግ ከፍተኛ ልምድ ያላቸው ነበሩ። ባጭሩ ኒውራሊንክ በ2016 ባዶ ቦታ ላይ የተመሰረተ አዲስ ኩባንያ እንጂ የሌላ ድርጅት ቀጣይ አይደለም። ኤለን መስክ የራሱን ካፒታልና ራዕይ ይዞ በዘርፉ ያሉ ባለሙያዎችን በማሰባሰብ የጀመረው ፕሮጀክት ነው። ለማንኛውም ቀደም ሲል የጠቀስናቸው እነዚህ 2 ዓላማዎች የኒውራሊንክ የጀርባ አጥንት ናቸው። አንደኛው አሁን ላይ ለሚታዩ የጤና ችግሮች መፍትሄ መስጠት ሲሆን፣ ሁለተኛው ደግሞ ለወደፊቱ የሰው ልጅ ህልውና የሚያስፈልግ ዝግጅት ነው። እስቲ በዝርዝር እንመልከታቸው። የሕክምና ፍላጎት አፋጣኝ ግብ። ኒውራሊንክ በአሁኑ ወቅት ፈቃድ አግኝቶ እየሰራባቸው ያሉት ሙከራዎች በሙሉ በዚህ ዘርፍ ላይ ያተኮሩ ናቸው። ዋናው ሐሳብ የተቋረጠውን የአእምሮ ግንኙነት መልሶ መቀጠል የሚል ነው። ሽባ ለሆኑ ወገኖች ወይም ፓራላይዝስ፣ አንድ ሰው በአደጋ ምክንያት የአከርካሪ አጥንቱ ቢጎዳ አእምሮው ትዕዛዝ ቢሰጥም ትዕዛዙ ወደ እጅና እግር ሊደርስ አይችልም። ኒውራሊንክ ግን ከአእምሮ የሚወጣውን ትዕዛዝ በቀጥታ በቺፑ በኩል ተቀብሎ በብሉቱዝ አማካኝነት ለኮምፒውተር ወይም ለስማርት ስልክ ያስተላልፋል። በዚህም ግለሰቡ በሐሳቡ ብቻ ስልኩን መጠቀም፣ መልእክት መጻፍ ወይም የኤሌክትሪክ ተሽከርካሪ ወንበሩን ማዘዝ ይችላል። የጠፋ እይታን መመለስ ብላይንድ ሳይት። ኒውራሊንክ በቅርቡ ይፋ ያደረገው ፕሮጀክት ነው። አይናቸው የጠፋ ወይም ከውልደታቸው ጀምሮ ማየት የማይችሉ ሰዎችን ምስሎችን በቀጥታ ወደ አእምሯቸው ወይም ቪዥዋል ኮርቴክስ በመላክ እንዲያዩ ማድረግን ያለመ ነው። የነርቭ በሽታዎች ብሬን ዲስኦርደርስ እንደ ፓርኪንሰን ወይም መንቀጥቀጥ የሚጥል በሽታና የመርሳት ችግር ወይም አልዛይመርስ ያሉትን የአእምሮ ሴሎች መዛባት በኤሌክትሪክ ምልክቶች በማስተካከል ለማከም ጥናት እያደረገ ነው። ከኤአይ ጋር መዋሃድ የረጅም ጊዜ ስትራቴጂ ብሎ ያስቀመጠው ነው። ይህ የኤለን መስክ ትልቁ ስጋትና የኒውራሊንክ ድብቅ አጀንዳ ነው። ኤለን መስክ አርቲፊሻል ኢንተለጀንስ ከሰው ልጅ እጅግ በላቀ ፍጥነት እያደገ ስለሆነ አንድ ቀን የሰው ልጅ ሊቆጣጠረው ወይም እንደ ቤት እንስሳ ሊያየው ይችላል የሚል ስጋት አለው። ይህንን ለመከላከል ያቀረበው መፍትሄ ሰው ራሱ ከፊል ኤአይ መሆን አለበት ወይም ሂውማን ኤአይ
ሲምባዮሲስ የሚል ነው። የመረጃ ፍጥነት ወይም ባንድዊድስ። እኛ መረጃን ለኮምፒውተር የምንሰጠው በጣቶቻችን በመተየብ ወይም በመናገር ነው። ይህ በጣም ዝግ ያለ ሂደት ነው። ኒውራሊንክ ግን አእምሮን በቀጥታ ከኢንተርኔት ጋር በማገናኘት መረጃን በከፍተኛ ፍጥነት ወይም በሰከንድ ውስጥ ብዙ መጽሐፍትን እንደማንበብ ያህል ወደ አእምሮ ለማስገባት ያስባል። የአእምሮ አቅምን ማሳደግ ኮግኒቲቭ ኢንሃንስመንት። እንደ ሂሳብ ስሌት አዳዲስ ቋንቋዎችን መማር ወይም ትውስታን ማከማቸት ያሉ ነገሮችን በቺፑ ድጋፍ ወይም ክላውድ ላይ እንዲቀመጡ በማድረግ የሰውን የማሰብ አቅም ማሳደግ ነው ይላል። እንዲሁም ተገዢ ላለመሆን የሚል ነው። ሰውና ኤአይ እኩል የማሰብና መረጃ የማግኘት አቅም ካላቸው ኤአይ ሰውን ሊያጠፋው የሚችልበት እድል ይጠባል የሚል እምነትም አለው። ባጭሩ ልዩነታቸው በዝርዝር ሲገለጽ የሕክምና ግብና ከኤአይ ጋር የማዋሃድ ግብ ናቸው። ጊዜውን በሚመለከት አሁን እየተተገበረ ያለ ነው። ለወደፊቱ የሚታሰብ ብሎ ከ10 እስከ 20 ዓመት በኋላ ሲል ያስቀመጠው የነበረው ቢሆንም ድርጅቱ ከተመሰረተ 10 ዓመታት ሞልቶታልና በሁለቱም ዘርፍ የላቀ ደረጃ ላይ ደርሶ ይገኛል። በሕክምናው ዘርፍ በሚል የጀመረው ለማን እንደሆነ ሲገልጽ ታካሚዎች፣ ጉዳት ያለባቸው ሰዎች፣ ጤናማ የሆኑ ሰዎች ፈቃደኛ ከሆኑ የሚል ነው። ትኩረቱ አካልን ማዳን ወይም መጠገን እንዲሁም አእምሮን ከሰው በላይ ማድረግ የሚል ነው። ኒውራሊንክ በእነዚህ መጀመሪያ የሕክምና ግቡን በማሳካት ቀጥሎ የሰው ልጅ ከኤአይ አስተሳሰብ ጋር ተቀራርቦ እንዲገኝ የማድረጊያ ረቂቅ ቺፕ ነው። በዚህም የህዝብንና የመንግስትን አመኔታ ለማግኘት እየሰራ ሲሆን ቀስ በቀስ ግን ወደ ሌላኛውና ወደ ዋና ግቡ ለመሄድ ያቀደ የረቂቅ ቺፕ አምራች ኩባንያ ነው። ልብ በሉ፣ መጽሐፍ ቅዱስ ብዙ ተአምር እንደሚያደርግ እውር ማብራት፣ ዲዳዎች እንዲሰሙ ማድረግ፣ ሙታንን እስከ ማስነሳት የሚደርስ ጥበብ እያሳየ ብዙዎችን ያስታል ይላል። እንዳውም አውሬውን ማን ሊመስለው ይችላል ብለው ብዙዎች እንደሚደነቁና እንደሚከተሉት ቃል በቃል ይገልጻል። ሁሉም ነገር ሄዶ ማረፊያው ባይብል ፕሮፌሲ ነው ወይም የመጽሐፍ ቅዱስ ትንቢት ፍጻሜ ነው። የራእይ ክፍል ፍጻሜ ነው። እነዚህ ትንቢቶችም የሰፈሩት በመጽሐፍ ቅዱስ የመጨረሻ ገጾች ላይ ነው። ዘመን እያበቃ ነው። ንቁ፣ ተጠንቀቁ፣ አስተውሉ ብሎ መንገርና ማስታወስም የሚያሰድብ የሚያስተች ኋላ ቀር ተግባር ተደርጎ የሚፈረጅበት ዘመን ላይ ነን። ብዙዎችም ይህ መሰሉን ማስታወሻና ማንቂያ መልእክት በዚህ መሰሉ የአላዋቂነት ተርታ የሚፈርጁ ይሆናሉ። ምክንያቱም ለማይረባ አእምሮ ተላልፈው ስለተሰጡና ስለሚሰጡ ነው። በዚህ ምክንያት ዛሬ በአርቲፊሻል መደመም እንጂ ስለ እግዚአብሔር ሕልውናና ሕያው ቃል ትኩረት የሚሰጥ እንብዛም ይሆናል፣ በሂደትም ይጠፋል። ለማንኛውም የኤለን መስክ ኒውራሊንክ ያስቃኘናችሁን ይመስላል። የክፉን መንፈስ ሐሳብ የሚያስፈጽም አጀንዳ ካነገቡ ዓለም አቀፍ ኩባንያዎች አንዱ ነውና ትኩረት ስጡት፣ አጥኑት፣ ከሕያው ቃሉ ጋር አመሳክሩት ለማለት እንወዳለን። ለዛሬ አበቃን። በሌላ መሰል ዝግጅት እንመለሳለን። ሰላም ቆዩን።